ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያስደመጥናችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ቅዳሜያችሁ እንዴት አለፈ፣ ዛሬስ ምን እንጠብቅ፣ በየስቴዲየሞቹ የነበሩ ሁነቶችና ዛሬ የሚጠበቁትን ቅድመ መልከታችሁ ልታጋሩን ትችላላችሁ። እኛ የተወሰኑ መረጃዎችን በሀገር ቤት እናነሳለን። በአውሮፓ የመረጃ ሰዓታችን ከላሊጋው እስከ ቡንደስሊጋው እናነሳለን። በርከት ያሉ መርሃ ግብሮች ሲደረጉ ነበር። ሀያናኖች ጽፎ እንደተሰጣቸው ሁሉ 2-2 በሆነ ውጤት በየሊጋቸው ጨዋታ ሲያጠናቅቁ የነበረበት ምሽት ነበረ። በስፔንም በርከት ያሉ ጨዋታዎች ነበሩ። ዛሬ የሚጠበቁ ትልልቅ ጨዋታዎች አሉ፣ እናነሳለን። የጣሊያን ሴሪኤ ድል አልባ ጎል አልባ ሳምንት ነበረ። ቅዳሜ ድል የሚባል ነገር ያልነበረበት ሊግ ነው። በስተመጨረሻም ባየር ሙኒክ እጅ ሰጥቷል። ተቀባዩን እንነግራችኋለን። የቡንደስሊጋ ጨዋታዎች በርከት ያሉ ናቸው። ጥቂቶቹን ለእናንተ ውድ አድማጮቻችን መርጠን እናነሳለን። የፍራንስ ሊግ እና እንዲሁም የክርስቲያኖ ሮናልዶ ቡድን አልናስር፣ የሊዮኔል አንድሬስ ሜሲ ኢንተር ሚያሚ ምሽታቸው እንዴት እንደነበረ አጠር አድርገን እንነግራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ትኩረትን የሚስብ በደረጃ ሰንጠረዡ ላይ አንዳች መልእክት ያለው ትልቅ ጨዋታ ይደረጋል በሊቨርፑልና በማንቸስተር ሲቲ መካከል። የቡድን ዜና ለሊቨርፑልም ለሲቲ ደጋፊዎች ይዘናል። ፕሪሚየር ሊጉ ላይ ጨዋታውን አስመልክቶ ለየት ያለ ጥንቅር ስላሰናዳን እስከ ፕሮግራማችን ፍጻሜ ትቆያላችሁ። ትላንት በፕሪሚየር ሊጉም በርከት ያሉ ጨዋታዎች ነበሩ። በተለይም በደረጃ ሰንጠረዡ አጠገብ ላጠገብ ያሉ ክለቦች ፍልሚያቸውን ሲያደርጉ ነበረ። እንመለከታቸዋለን እነኚህን ጨዋታዎች። በተለይም ዌስትሃም ዩናይትድ ከበርንሌ፣ ኤቨርተን ከፉልሃም በፕሪሚየር ሊጉ ለየት ያለ ጨዋታ ነበረ። ለየት ያለውን መረጃና የዛሬ መርሃ ግብሮችን የምንነግራችኋለን። ሰማዮቹ የዓለም ሻምፒዮኖቹ ወደ ድል ተመልሷል። በጣም ወሳኝ የተባለ ድል አስመዝግበዋል። ጨዋታውን እናነሳዋለን። 3 ጎል 3 ነጥብ ሲያሳኩ አሌሃንድሮ ጋርናቾ ልዩ ምሽት አሳልፏል። የጉዳት ዜና አለ። አጥቂውን እናነሳለን። ቼልሲ በደረጃ ሰንጠረዡ ለሰዓታትም ቢሆን ሁለተኝነትን ተቆጣጥሮት ይገኛል። ተጨማሪ መረጃ በዚህ ጨዋታ ዙሪያ እናነሳለን። እናንተ መልከታችሁ ልታጋሩ ትችላላችሁ። ዩናይትድም ከሀያላኖቹ ሁለታቻ ጨዋታውን ካጠናቀቁ ክለቦች አንደኛው ነው። ለየት ያለ ክስተት ያስተናገደ ጨዋታ ነው። ጉዳትም ጎልም ቅጣትም ያስተናገደ ጨዋታ ነው። ለየት ያለ ጥንቅር ይዘናል። በጨዋታው ዙሪያ በማንቸስተር ዩናይትድ እንዲሁም በቶትናም በኩል ለየት ያለ ጥንቅር እናነሳለን። በዩናይትድ በኩል የአሰልጣኙን ጋዜጣዊ መግለጫ ከግብ ጠባቂው እስከ አጥቂው ያሉትን እንነግራችኋለን። ቶማስ ፍራንክም ስለ ጨዋታው የሚሉት ነገር አለ። በዩናይትድ በኩል ትናንትና የአርሰናል ውጤት ተከትሎ አንዳንድ ሪከርዶች በዩናይትድ እጅ እንደሚቆዩም የተረጋገጠበት ነበር። ተጨማሪ ጥንቅር ይዘናል። አርሰናል ኢንተርናሽናል ብሬክ ያቆመዋል ተብሎ ነበር። ከዛ በፊት ሰንደርላንድ አቆሞታል። ሰንደርላንድ ነጥብም አስጥሎታል፣ ግብም አስቆጥሮበታል። ለየት ያለ ምሽት ነበረ። ለአርሰናል ደጋፊዎች በጣም የሚያስቆጨው ሳምንት ነበር ማለት ይቻላል። ከብሬኩ በፊት አንዳንድ የሰንደርላንድ ተጫዋቾች ግን ስም ጠርተን ማድነቅ ይኖርብናል። ለየት ያለ እንቅስቃሴ ሲያደርጉ ነበር። ማይክል አርቴታ ግን በውጤቱ አይስማሙም። ኦፕታስ እንዴት ይህን ውጤት ይመሰክረዋል የሚለው እንነግራችኋለን። የአርሰናል ቀጣይ ጨዋታ ማይክል አርቴታን ጨምሮ በጋዜጣዊ መግለጫ የተነሱ ነጥቦችን ለእናንተ ውድ አድማጮቻችን እናደርሳለን። እስከ ፕሮግራማችን ፍጻሜ ብቻ ቆዩ ብለናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። ትላንታችሁ እንዴት አለፈ፣ ዛሬስ ምን እንጠብቅ፣ በየስቴዲየሞቹ ሐሳባችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ እንድታደርጉ ጋብዘናል። ስፖርታዊ ጥንቅሮቻችንን ግን እንደ ሁልጊዜው ዛሬም ከሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ በትላንትናው ዕለት 4 መርሃ ግብሮችን ተመለከትን። በአራቱ መርሃ ግብሮች 3ቱ ግብና መሸናነፍ የነበረባቸው ናቸው ከአንድ ውጪ። የመጀመሪያው ጨዋታ ድሬዳዋ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ያደረጉት ነበረ። ጨዋታውን ድሬዳዋ ከተማ 2-1 በሆነ ውጤት ድል አድርጓል። ያሬድ ታደሰና አብዱል ሰላም ዮሴፍ 37ኛውና 68ኛው ደቂቃ ላይ የድሬዳዋን 2 የማሸነፊያ ግቦች ሲያስቆጥሩ ወልዋሎ አዲግራት ዩኒቨርሲቲን ከሽንፈት ያልታደገች ግብ ዳዊት ገብሩ ነበር 82ኛው ደቂቃ ላይ ከመረብ ማሳረፍ ችሎ የነበረው። ጎል አልባው ጨዋታ ኢትዮጵያ መድን ከአርባ ምንጭ ከተማ ያደረጉት ጨዋታ ነበር። ምንም ግብ አላየነበትም። 0-0 ተጠናቀቀ። ሲዳማ ቡና ምድረገነት ሽረን 2-1 ሲያሸንፍ ለሲዳማ ቡና ፍቅረ ኢየሱስ ተክለ ብርሃን 62ኛው ደቂቃ ላይ፣ ብርሃኑ በቀለ 80ኛው ደቂቃ ላይ ማሸነፊያ ግቦቹን ሲያስቆጥሩ አቤል ማሙሽ ነበረ ምድረገነት ሽረን 11ኛው ደቂቃ መሪ ያደረገ ግን ከሽንፈት ያልታደገች ግብ። ሌላኛው መርሃ ግብር
አዲስ አበባ ስቴዲየም የነበረ ነው። እሱን ደግሞ እንመልከት። በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ባህር ዳር ከተማን 3-0 አሸንፏል። አቤል ያለው 3ኛውና 27ኛው ደቂቃ ላይ ሁለት ግቦችን አዲሱ አቱላ 44ኛው ደቂቃ ላይ ቀሪዋን ግብ አክሏል። በባህር ዳር ከተማ በኩል በረከት ጥጋቡ ነበር 34ኛው ደቂቃ ላይ ብቸኛዋን ግብ ያስቆጠረው፣ ግን ቡድኑን ከሽንፈት አልታደገም። የኢትዮጵያ ፕሪሚየር ሊግ ዛሬም በሐዋሳ ዩኒቨርሲቲና በአዲስ አበባ ስቴዲየም ይቀጥላል። በሐዋሳ ዩኒቨርሲቲ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ መቻል ፋሲል ከነማ ዛሬ ጨዋታቸውን የሚያደርጉ ይሆናል። ሌላኛው ጨዋታም በአዲስ አበባ ስቴዲየም የሚደረጉ ሁለት ጨዋታዎች አሉ። ይህም አዳማ ከተማ ከኢትዮጵያ ቡና፣ ሸገር ከተማ ከሃዲያ ሆሳዕና ጋር የሚያደርጓቸው ጨዋታዎች ዛሬ በትልቁ የሚጠበቁ መርሃ ግብሮች ናቸው። እነኚህ በሐዋሳና በአዲስ አበባ ስቴዲየም ዛሬ ቀጥለው የሚካሄዱ የአምስተኛ ሳምንት መርሃ ግብሮች ናቸው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ከስፔን ላሊጋን ጀምር። ትላንትና በስፔን ላሊጋ ወደ 4 የሚጠጉ ጨዋታዎችን ተመልክተናል። 4ቱም በመሸናነፍ የተጠናቀቁ ናቸው። የመጀመሪያው ጨዋታም ኤስፓኞል በሜዳውና በደጋፊ ፊት በቪላሪያል 2-0 ተሸንፏል። የቪላሪያልን ሁለቱንም የማሸነፊያ ግቦች ሞሪኒዮ 43ኛውና 57ኛው ደቂቃ ላይ እንደዚሁ ከመረብ በማዋሃድ የቻለበት ነበረ። ሴቪያ ኦሳሱናን 1-0 በሆነ ውጤት አሸንፏል። ቫርጋስ 51ኛው ደቂቃ ላይ ብቸኛዋን የጨዋታውን ልዩነት ፈጣሪ ሴቪያን የማሸነፊያ ግብ አስቆጥሯል። ሌላኛው በተመሳሳይ 1-0 የተጠናቀቀው ጨዋታ ዢሮና ዲፖርቲቮ አላቬዝን 1-0 በሆነ ውጤት ድል ያደረገበት ጨዋታ ነበረ። በርከት ያሉ ግብ ያየንበት ጨዋታ ደግሞ ነበረ። ወደ እሱኛው ጨዋታ እንሸጋገር። ትላንት አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ሌቫንቴን አስተናግዶ ነበረ። በጨዋታው ላይ በግብ ማስቆጠር ረገድ ዲ ላፎንቴ በራሱ መረብ ላይ የሌቫንቴው ተጫዋች 12ኛው ደቂቃ ላይ አስቆጥሮ መሪ ያደረገ። አሁንም ተራው ለሌቫንቴ ተጫዋች ነበረ። ሳንቼዝ 21ኛው ደቂቃ ደግሞ ለሌቫንቴ ያስቆጥሮ ጨዋታው 1-1 እረፍት ወጡ። ከረፍት ሲመለሱ አንቷን ግሪዝማን 61ኛው ደቂቃና እንደዚሁም ራሱ አንቷን ግሪዝማን 80ኛው ደቂቃ ላይ ቀሪ ግብ አስቆጥሮ አትሌቲኮ ማድሪድ ጨዋታውን 3-1 በሆነ ውጤት እንደዚሁ ድል ማድረግ የቻሉበት ነው። ለአትሌቲኮ ማድሪድ ተከታታይ ድል ነው ትላንትና። ላሊጋው ዛሬም ይቀጥላል። ውድ ቤተሰቦቻችን አትሌቲኮ ቤልባኦ ከሪያል ኦቪድ፣ ሬዮ ቫልካኖ ከሪያል ማድሪድ፣ ቫሌንሺያ ከሪያል ቤትስ፣ ማሎርካ ከሄታፌና ሴልታ ቪጎ ከባርሴሎና ጋር ጨዋታቸውን የሚያደርጉ ነው የሚሆነው። የሪዮ ቫልካኖና ሪያል ማድሪድ ጨዋታ ምሽት 12:15 ደቂቃ፣ የሴልታ ቪጎና የባርሴሎና ጨዋታ ምሽት 5 ሰዓት ይጀምራል። እነኚህን ጨዋታዎች ትልቆቹን አንድ በአንድ እንመልከታቸው። ባርሴሎና ዛሬ ከሴልታ ቪጎ ጋር የሚያደርጉ ጨዋታ ምሽት 5 ሰዓት ይጠበቃል። ትልቁ ጨዋታ ነው። በሴልታ ቪጎ በኩል ባለፉት ባደረጓቸው 16 ጨዋታ 6 ብቻ ድል ያላቸው ናቸው። 7ቱን ናቸው 3 ተሸንፈዋል። በባርሴሎና በኩል ባለፉት 15 ያደረጓቸው ነው ጨዋታ 10 አሸንፈው 2 ወጣው 3 ሽንፈቶችን ገጥሟቸዋል። በሴልታ ቪጎ በኩል የመጨረሻ 5 ጨዋታ በሙሉ በድል የተጠናቀቁ ናቸው። በባርሴሎና በኩል የመጨረሻ 5 ጨዋታ 3 ድል 1 ሽንፈት አስተናግደዋል። ሁለቱ ክለቦች በርስ በርስ ግንኙነታቸውም ባርሴሎና 74 ጊዜ ረቷል ሴልታን፣ ሴልታ ቪጎ ደግሞ 29 ጊዜ ባርሳን ረቶታል። 32 ጊዜ አቻ ወጥተዋል። የመጨረሻ 4 ግንኙነት ነጥለን ካየን ደግሞ ባርሴሎና 3ቱን ሲያሸንፍ 1 ጊዜ ብቻ አቻ መውጣት ችለዋል። ዛሬ ምሽት 5 ሰዓት ሲል ይጀምራል ጨዋታው። ማነ በበላይነት ጨዋታውን ሊወጣው ይችላል። በዛ ላይ ደግሞ ባርሴሎና የሪያል ማድሪድን ውጤት አውቆ ነው ጨዋታ የሚያደርገውና እንዴት ያለ ውጤት ይመዘገባል የሚለው ካሁኑ በትልቁ ይጠበቃል። ከዚህ ጨዋታ አስቀድሞ ሪያል ማድሪድ ሪያል ቫልካኖን ከሜዳ ውጪ ልክ እንደ ባርሴሎና ሁሉ ያስተናግዳል። በሪዮ ቫልካኖ በኩል ባለፉት ባደረጓቸው አጠቃላይ ወደ 17 የሚጠጉ አካባቢ ጨዋታ 9ኙን በድል ያጠናቀቁ፣ 3 አቻ ያላቸው፣ 5 ጨዋታ በሽንፈት የደመደሙ ናቸው። በሪያል ማድሪድ በኩል አጠቃላይ 15 ጨዋታ ተደርጓል። 13 ድል አላቸው፣ 2 ሽንፈት። አቻ የሚባል ነገር ዘንድሮ በሪያል ማድሪድ የውጤት ዝርዝር ውስጥ የለም። በሪዮ ቫልካኖ በኩል ባለፉት 5 ጨዋታ ብቻ ነጥለን ካየን 3 ድል 1 አቻ 1 ሽንፈት። በሪያል ማድሪድ በኩል 4 ድል 1 ሽንፈት በሊቨርፑል በአውሮፓ ሻምፒዮንስ ሊግ የደረሰባቸው ሽንፈት ነው። በእርስ በርስ ግንኙነት ሪያል ማድሪድ 33 ጊዜ ረቷል። ሪዮ ቫልካኖ 7 ጊዜ ሪያል ማድሪድን ሲረታ 7 ያቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ካየን ደግሞ ውድ ቤተሰቦቻችን ሪያል ማድሪድ ሪዮ ቫልካኖን 1 ጊዜ ብቻ ነው የረታው።
ቀሪ 3 ጨዋታዎችን ባቻ ውጤት ነው የደመደሙት። ሞር ላቻ የቀረበ የእርስ በርስ ፍልሚያ የቅርብ ዓመታት ውጤታቸው ነው። ዛሬስ ማን በበላይነት ሊወጣው ይችላል? ቅድመ መልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ትላንት የጣሊያን ሴሪኤ ድል አልባ ጉዞ ነበረው። ግብም አልባ ነበረው። አንድ ጨዋታ ውጪ ግብ የተቆጠረበት የኤስ ሚላንና የፓርማ ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። በግብ ማስቆጠር ደረጃ ኤስ ሚላን 2-0 ይመሩ ነበረ። ሳል ማከርስ 12ኛው ደቂቃ ላይ፣ ራፋኤል ሊአኦ 25ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ አርቢትሩ በጨመሩት አንድ ተጨማሪ ደቂቃ 46ኛው ቤርማብ ለፓርማ 2-1 እንዲመሩ አደረጋቸው። ከዛ ከረፍት በኋላ ዴል ፓርቱ 61ኛው ደቂቃ ላይ አቻ አድርጓቸው ጨዋታው 2-2 በሆናቸው ተጠናቀቀ። ኤሲ ሚላን ነጥብ መጣሉን ተከትሎ የሊጉን መሪነት ከናፖሊ የሚረከብበትን እድል ሳይጠቀምበት ቀርቷል። የሊጉን ደረጃ ሰንጠረዥ ኤሲ ሚላን በ22 ነጥቦች ሁለተኛ ነው በጊዜያዊነት ነው። ውድ ቤተሰቦቻችን ፓርማ 8ኛ ነው በ8 ነጥብ 17ኛ ነው በጊዜያዊነት። በቀጣይ ከዓለም አቀፍ ረፍት በኋላ ኤሲ ሚላን ከኢንተር ሚላን ተጠባቂ የሚላን ደርቢ ጨዋታ ያደርጋሉ ከኢንተርናሽናል ብሬክ በኋላ። ቀሪ 3 ጨዋታዎች ግን ግብ አልባም ነበሩ። ውድ ቤተሰቦቻችን ዩቬንቱስ ከቶሪኖ ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት አጠናቋል። የሴስክ ፋብሬጋሱ ቡድን ኮኮሞ ከካግላሪ ጋር ጨዋታ አድርጎ ነበረ። ጨዋታው ይሄም ልክ እንደ ዩቬንቱስና ቶሪኖ ጨዋታ ሁሉ ያለ ግብ 0-0 በሆናቸው ውጤት ተጠናቀቀ። ሌላኛው መርሃ ግብር ሊሴን ከሄላስ ቬሮና ያገናኘ የጣሊያን ሴሪ መርሃ ግብር ነበር። ይሄም አንድም ግብ ያላየንበት 0-0 የተጠናቀቀ ጨዋታ ነበር። ጣሊያን ትላንትና ድል የሚባል ነገር የሌለበት ከ4 ጨዋታ 4 ግብ ያየንበት 3 ጨዋታ ያለ ግብ የተጠናቀቀበት ምሽት ነበር። ዛሬ የጣሊያን ሴሪ ይቀጥላል። ወደ 5 ጨዋታዎች አካባቢ ይደረጋሉ። የመጀመሪያ ጨዋታ አታላንታ ከሳሱሎ፣ ቀጥሎ ቦሎኛ ከናፖሊ፣ ጄኖዋ ከፊዮረንቲና፣ ሮማ ከዩዲኔዜ እና ኢንተር ከላዚዮ ዛሬ የሚደረጉ መርሃ ግብሮች ናቸው። ባየር ሙኒክ እጅ ሰጥቷል። ተቀባዩ ዩኒየን በርሊን ነው። ውድ ቤተሰቦቻችን በስተመጨረሻም ለባየር ሙኒክ መድኃኒት የተገኘ ያክል ነው በመረጃዎች ሲሰራጭ የነበረው። የባየር ሙኒክ አለቃ የሆነው ዩኒየን በርሊን ሆኗል። ምክንያቱም አቻ ለባየር ሙኒክ በዚህ ዓመት የመጀመሪያው ነው። ባየር ሙኒክ ከዩኒየን በርሊን ጨዋታ 2-2 የተጠናቀቀው። ግብ በማስቆጠር ረገድ በዩኒየን በርሊን በኩል ቀዳሚ ነበሩ። ዱኬ 27ኛው ደቂቃ ላይ በማኑኤል ኖየር ፍጹም ስህተት መሪ ያደረጋቸው። ከዛ በኋላ ዲያዝ 38ኛው ደቂቃ ላይ እንዴት ሊያስቆጥረው ቻለ የተባለ ግብ አስቆጥሮ ጨዋታውን 1-1 አደረገ። ከዛ በኋላ ዱኬ መልሶ ዩኒየን በርሊንን 83ኛው ደቂቃ ላይ 2-1 እንዲመሩ ሲያደርግ ሃሪኬን ባየር ሙኒክ አቻ በዚህ ዓመት ብርቁ ቢሆንም ግን ከሽንፈት ይሻላልና አቻ ያደረጋቸው 93ኛው ደቂቃ ላይ ጨዋታው 2-2 በሆነ ውጤት ተጠናቀቀ። ባየር ሙኒክ በዘንድሮ ውድድር ዘመን የመጀመሪያ ጨዋታውን ነው አቻ የወጣው። የመጀመሪያ ጨዋታውን ነው ነጥብ የጣለው። በአሰልጣኝ ቪንሰንት ኮምፓኒ የሚመራው ባየር ሙኒክ ከ16 ጨዋታ የማሸነፍ ግስጋሴ በኋላ እጅ ሰጥቷል። ባየር ሙኒክ የጀርመን ቡንደስሊጋን ግን አሁንም ቢሆን በ28 ነጥቦች እየመራው ይገኛል። ቦሩሲያ ዶርትመንድ ከሃምቡርግ ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። ከረፍት በኋላ ቹኮሜካ 65ኛው ደቂቃ ላይ መሪ ያደረገ ቦሩሲያ ዶርትመንድን። ኮን ጊስ ዶርፈር 97ኛው ደቂቃ ላይ ሃምቡርግን አቻ አድርጎ ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ይሄኛው ጨዋታ በጣም የሚያስቆጭ አጋጣሚ ነበረ ለቦሩሲያ ዶርትመንድም። እንዳጠቃላይ ትላንትና በጀርመን ቡንደስሊጋ ኃያላኖቹ ክለቦች በእንደዚህ አይነት መልኩ ነበር ጨዋታቸውን ያጠናቀቁት። በባየር ሙኒክ በኩል ሉዊስ ዲያዝ 17 ጨዋታን አድርጓል። 11 ጎሎች አሉት፣ 5 አሲስት፣ 16 የግብ አስተዋጽኦ አለው። በ17 ጨዋታ ይከብደዋል ተብሎ ነበረ። ሊግ እድሜውም እንዲለገፋ ተጫዋች ባየር ሙኒክ እንዴት እንደዚህ ይከፍላል ተብሎ ሲተች እንደነበረ ይታወቃል። ትናንትና ግን ከጠባብ አንግል ላይ በጣም አስገራሚ ግብ ነበር ያስቆጠረው። የሃሪኬንም ግብ የማስቆጠር ንጻሬ እንዲሁ የቀጠለበት ነው። ባየር ሙኒክ በዚህ ሲዝን በሁሉም የውድድር መድረኮች ለመጀመሪያ ጊዜ በዩኒየን በርሊን ነጥብ ሲጥል 2-2 በሆናቸው ውጤት ነው የተጠናቀቀው። በዚህ ዓመት በነገራችን ላይ 2 ግብ ያስቆጠረበት ሌላኛው ክለብ ነው።
ኦግስቡርግ ነበር ለመጨረሻ ጊዜ ባየር ሙኒክ ላይ 2 ግብ ያስቆጠረበት እሱም በቡንደስሊጋ ሁለተኛ ሳምንት በነበረ መርሃ ግብር ላይ ነው። ለማንኛውም በ17 ጨዋታ 16 ድል 1 አቻ 58 ጎል አስቆጥሮ ባየር ሙኒክ 13 ተቆጥሮበት 7 ክሊን ሺት የነበረው ቡድን ነው። ሌሎችም በርከት ያሉ መርሃ ግብሮች ነበሩ ውድ ቤተሰቦቻችን። ለአብነት ያክል ባየርን ሊቨርፑልን ከሃይደንየም ያደረጉትን ጨዋታ ግማሽ ደርዘን ግብ አስቆጥረውበታል። በባየርን ሊቨርፑልን በኩል ሹሼክ 2ኛውና 22ኛው ደቂቃ ላይ፣ ሆፍማን 16ኛው ደቂቃ ላይ፣ ፖኩ 27ኛው ደቂቃ ላይ፣ ማዝ 45ኛው ደቂቃ ተጠናቆ በጭማሪው ደቂቃ ላይ እንዲሁም ከረፍት በኋላ 53ኛው ደቂቃ ላይ 2 ግቦችን አስቆጥረው ጨዋታው 6-0 በባየርን ሊቨርፑልን ድል አድራጊነት እንደዚሁ የተጠናቀቀበት ነበር። ሌላኛው መርሃ ግብር ቦሩሲያ ሞንቹግላድባን ከኮሎኝ ያገናኘ ጨዋታ ነበረ። ጨዋታው 3-1 በቦሩሲያ ሞንቹግላድባ ድል አድራጊነት ተጠናቋል። በጨዋታው ላይ ታክፖፍ እድል አግኝቶ ነበር፣ አመከነው 46ኛው ደቂቃ ላይ። በኋላም ላይ ራሱን ኳስ ሳንደር አስቆጠረ። ዲያክስ 61ኛው ደቂቃ ላይ፣ ታብኮቪች 64ኛው ደቂቃ ላይ ሶስቱን የቦሩሲያ ሞንቹግላድባ የማሸነፊያነት ግብ ሲያስቆጥሩ ለኮሎኝ 92ኛው ደቂቃ ላይ ዋልድሽሜድ ነበረ ብቸኛዋን ግብ ያስቆጠረው። ጨዋታው በቦሩሲያ ሞንቹግላድባ 3-1 አሸናፊነት ተጠናቀቀ። ሌላኛው መርሃ ግብር ሆፈንሄምን ከአርቢ ላይፕዚግ ያገናኘ ጨዋታ ነበረ። ሆፈንሄም አርቢ ላይፕዚግን 3-1 በሆነ ውጤት ነው የረታው ውድ ቤተሰቦቻችን። ሃይዘር 20ኛው ደቂቃ ላይ፣ ሌምፐር 38ኛው ደቂቃ ላይ፣ ፖርምል 79ኛው ደቂቃ ላይ ሶስቱን የሆፈንሄም ግቦች ሲያስቆጥሩ ዲዮሜንዴ ነበር 9ኛው ደቂቃ ላይ አርቢ ላይፕዚግን መሪ ያደርጎ የነበረው፣ ግን ከሽንፈት አልታደገም። ውጤቱን ተከትሎ ሆፈንሄም በቡንደስሊጋ ያለፉት 4 ጨዋታ 4 ድል 12 ጎል አስቆጥረው 4 ተቆጥሮባቸዋል። እጅግ በጣም አስደናቂ የሚባል ጉዞ ላይ ይገኛሉ። ቡንደስሊጋው ዛሬም 3 ጨዋታዎችን እናይበታለን። ፍራይቡርግ ከሴንት ፓውሊን፣ ስቱትጋርት ከኦግስቡርግ፣ አይንትራክ ፍራንክፈርት ከሜንዝ ዛሬ የሚደረጉ መርሃ ግብሮች ናቸው። የፍራንስ ሊጋ ያልተጠበቀ ውጤት ተመዝግቦበታል። ሞናኮ በሌንስ 4-1 ያውም በሜዳው ነው የተሸነፈው ውድ ቤተሰቦቻችን። በአሸናፊው ሌንስ በኩል 4ቱን ግቦች ኤድዋርዶ 21ኛው ደቂቃ ላይ፣ ሳይድ 40ኛውና 60ኛው ደቂቃ ላይ፣ ሳንገሬ 48ኛው ደቂቃ ላይ አልቢትሩ ከረፍት በፊት የተጨመሩት ደቂቃ ላይ ነው ያስቆጠረው። በሞናኮ በኩል ቡድኑን ከሽንፈት ያልታደገች ብቸኛ ግብ ባሎገን 37ኛው ደቂቃ ላይ በፍጹም ቅጣት መታስቆጠረ። በሞናኮ በኩል ያልተጠበቀ ነበር። 4-1 በሆነ ውጤት ተሸንፏል። ምናልባት በጨዋታው ላይ ሊነሳ የሚችለው አንሱ ፋቲ 93ኛው ደቂቃ ላይ ፍጹም ቅጣት ምትሳተ፣ ባሎገን ግብ አስቆጥሮም 45ኛው ደቂቃ ላይ በቀይ ካርድ በቀጥታ ከሜዳ ወጣ። ስለዚህ ሁለተኛ አጋማሽ በሞናኮ በኩል ፍጹም ቅጣት ምትም የሳቱበት፣ ግብ አስቆጣሪያቸውንም በቀይ ካርድ ያጡበት ነበረ። ሌላኛው መርሃ ግብር ሊሃቨርን ከናንት ሲያገናኘ ጨዋታ ነበር። ጨዋታው 1-1 በሆናቸው ውጤት ተጠናቋል። 4ኛው ደቂቃ ላይ ናንትስን አቢኤሊን መሪ ያደርጓቸው ነበረ። በኋላም ላይ 95ኛው ደቂቃ ላይ ሊዮርስ በሊሃቨር በኩል ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ማርሴም ግብ 3 ያገኘበት ምሽት ነበረ። እነ ግሪንውድ ደማቅ ምሽት ያሳለፉበት። ትላንትና ማርሴ ብሪስትን 3-0 አሸንፏል። ግብ በማስቆጠር ረገድ ጎሜዝ 25ኛው ደቂቃ ላይ፣ ሜሰን ግሪንውድ በፍጹም ቅጣት ምት 33ኛው ደቂቃ ላይ፣ ፔር ኤምሬክ ኦባሚያንግ በጨዋታ 81ኛው ደቂቃ ላይ ሶስቱን የማርሴ የማሸነፊያ ግቦች አስቆጥረዋል። በሮቤርቶ ዲዘርቢ የሚመሩት ማርሴዎች በእሳቸው በኩል የተቆጠረ 100ኛ የፍራንስ ሊጋ ግቦች ሆነው ተመዝግበዋል። እንደ አጠቃላይ የትላንትና ጨዋታዎች ከተደረጉ በኋላ በእርግጥ ዛሬም ይቀጥላሉ። ማርሴ የፍራንስ ሊጋን መምራት ጀምሯል በ25 ነጥብ። ሌንስ በ25 በተመሳይ በግብ ክፍያ አንሶ ይከተላል። ፓሪስ ሰን ዠርሜን ዛሬ አንድ ቀሪ ጨዋታ አለው፣ በ24 ነጥብ 3ኛ ነው። ሊል በ20 ነጥብ 4ኛ ነው፣ አንድ ቀሪ ጨዋታ ዛሬ ያለው። ኦሎምፒክ ሊዮንም በ20 ነጥብ 5ኛ ነው፣ ዛሬ አንድ ቀሪ ጨዋታ አለው። ስለዚህ የተወሰነ የደረጃ ሰንጠረዥ ለውጥ ዛሬ በፍራንስ ሊጋ ልንመለከት እንችላለን። እነኚህ ጨዋታዎች ታዲያ ሎሪየንት ከቱሉዝ፣ ስትራስቡርግ ከሊል፣ አንገርስ ከኦግዠር፣ ሜትስ ከኒንስ እና ኦሎምፒክ ሊዮን ከፓሪስ ሰን ዠርሜን የሚያደርጉት ጨዋታ ነው። በተለይም የኦሎምፒክ ሊዮን እና
የፓሪሰን ጀርሜን ጨዋታ ዛሬ ምሽት 4:45 ደቂቃ ሲል ነው የሚጀምረው። ትልቅ ጨዋታ ነው ይሄኛው ጨዋታ። በተለይም በደረጃ ሰንጠረዡ ላይ ትልቅ ለውጥ ማምጣት የሚችል ነው። የፍራንስ ሊግ መርሃ ግብሮች 12ኛ ሳምንት ትላንት የ8ኛ ሳምንት የሳውዲ ፕሮ ሊግ ጨዋታዎችም ሲደረጉ ነበር። በተለይም ተጠባቂው ጨዋታ አልናስር ከአዲስ አዳጊው ኒዮም ጋር ያደረጉት ጨዋታ ነበረ። አልናስር ጨዋታውን ድል አድርጓል። 3-1 በሆነ ውጤት ነው ድል ያደረጉት። በአልናስር በኩል አንጄሎ 47ኛው ደቂቃ ላይ፣ ክርስቲያኖ ሮናልዶ 65ኛው ደቂቃ ላይ፣ ልማደኛው ዦዋ ፍሌክስ 86ኛው ደቂቃ ላይ ግብ ያስቆጠሩበት ጨዋታ ነበረ። ክርስቲያኖ ሮናልዶ በ85 የሊግ ጨዋታ ለአልናስር 100ኛ ግቡ ላይ ደርሷል። ውድ ቤተሰቦቻችን ሮናልዶ 40 ዓመቱን ከያዘ በኋላ ያስቆጠራቸውን የግብ መጠኖች ደግሞ በ38 ዓመቱ 53 ነበረው፣ በ39 ዓመቱ 50 ነበረው። አሁን በ40 ዓመቱ ላይ 30 ደርሷል። ገና ወሮች ይቀሩታል። ቢያንስ እንደ ከዚህ ቀደሞቹ 50 እና 53 ባይደርስም ግን ለ40 የቀረበ መድረስ ይችላል። ሮናልዶ አሁንም ግን እድሜው ቁጥር ብቻ ሆኖ የሚያስቆጥራቸውን ጎሎች መቁጠራችንን ቀጥለናል። ክርስቲያኖ ሮናልዶ በ85 የሳውዲ ፕሮ ሊግ ጨዋታ 100ኛ ግብም ደረሰ። ሌላው ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ 953ኛ ግቡ ነው ትላንትና የተቆጠረው። በውድድር ዓመቱ ገና 8ኛ ሳምንት ላይ እንገኛለን። 9ኛ የሊግ ግቡን ደርሷል። ሮናልዶ ያለፉትን 4 ጨዋታ ያገኘውን እንኳን ሬቲንግ ብናይ በትላንትና 8.1 ከዛ በፊት 8.9 7.8 እና 8.2 ነው። ባለፉት 4 ተከታታይ ጨዋታ ውድ ቤተሰቦቻችን ግብ አስቆጥሯል። ያውም 5 ግብ አስቆጥሯል። 1 አሲስት፣ 1 ቢጫ ካርድ አይቷል። ክርስቲያኖ ሮናልዶ ትላንት ከጨዋታው አስቀድሞ ባለፈው ሳምንት ያስቆጠራት ግብ አስደናቂ ነበረችና የ7ኛ ሳምንት ምርጥ ግብ ተብላ ተመርጣለች። ሽልማቱን ተረክቧል። በክርስቲያኖ ሮናልዶ በኩል እንግዲህ እንዳጠቃላይ የቡድኑ ፊት አውራሪ ነበር። ትላንት በእርግጥ የጨዋታው ኮከብ የነበረው ዦዋ ፍሌክስ ነው። 8.3 ሬቲንግ በማግኘት እንዳጠቃላይ ያልናስረም ተጫዋቾች በጨዋታው ከግብ ጠባቂውና ከአንድ ተከላካይ ውጪ ሁሉም 7 እና 8 በላይ ሬቲንግ ያገኙበት ነበር። አልናስር በ8 ጨዋታ በነገራችን ላይ 8ቱም ድል ነው። አቻ የለ ሽንፈት የለ። በሳውዲ ፕሮ ሊግ 26 ጎል አስቆጥረው 4 ተቆጠረባቸውም። በ8 ጨዋታ 100% የማሸነፍ ንጻሬ በ24 ነጥብ የሳውዲ ፕሮ ሊግን ይመራል። አልተውን 21 ነጥብ ላይ ነው። አንድ ጨዋታ ሽንፈት ማስተናገዱን ተከትሎ አልሂላል በ20 ነጥብ 3ኛ ሆኖ ይከተላል። አልቃዳሻ አልአህሊ 4ኛና 5ኛ ደረጃ ላይ ተቀምጧል። ያምናው ሻምፒዮን አልኢትሃድ የነ ከሪም ቤንዜማ የነ ንጎሎ ካንቴ ቡድን ማለት ነው 8ኛ ነው የሚገኘው በ11 ነጥብ። ብዙ አይርቅም ነጥቡ ከአጠገቡ ካሉት፣ ግን ከመሪው ኦልሞስት የእጥፍ ያክል በላይ ነጥብ ልዩነት ገጥሞታል። ስለዚህ ዘንድሮ ከዋንጫ ፉክክር ወጥቷል ማለት ይቻላል። የሮናልዶ ቡድን ግስጋሴ ግን እንደቀጠለ ነው። የሊዮኔል አንድሬስ ሜሲው ቡድን ኢንተር ማያሚም ወደ ጥሎ ማለፉ መግባቱን ወደ ቀጣዩ ዙር ጥሎ ማለፍ መግባቱን አረጋግጧል። ትላንትና በ16 ውስጥ ጥሎ ማለፍ ኢንተር ማያሚ ናሽቪልን 4-0 ነው የረታው። ሊዮኔል አንድሬስ ሜሲ በጨዋታው ላይ 10ኛውና 39ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ አሌንዴ 73ኛው ደቂቃ ላይ አስቆጠረ። እቺኛዋ ግብ ከጆርዲ አልባ የተገኘች ኳስ ናት የአሌንዴ። 4ኛዋ ግብ ግን የተገኘችው ከሊዮኔል አንድሬስ ሜሲ አሲስት ነው። ቺን አሲስት እንመለስባታለን። በአጠቃላይ ኢንተር ማያሚ በ3ቱ ዙር ጨዋታ 2ቱን በማሸነፉ ምክንያት ወደ 8 ውስጥ መግባቱን ያረጋገጠበት ምሽት የሆነበት ነበረ። ሊዮኔል አንድሬስ ሜሲ በዘንድሮ ውድድር ዓመት 17 የግብ አስተዋጽኦን በአለፉት 7 ጨዋታ በዛ ላይ ደግሞ በተከታታይ 2 ግቦችን እያስቆጠረ ይገኛል። ትላንትና የወርቅ ጫማውን እንደዚሁ ተሸልሟል። ከፍተኛ ግብ አስቆጣሪ እሱ ነበር። ትላንትና አሲስት ማድረጉን ተከትሎ በእግር ኳስ ሕይወቱ 400ኛ አሲስቱ ላይ ደርሷል። ለዚህ የቀረበም የተጠጋም የለም። ሜሲ ሪከርዱን በብቸኝነት በእጁ ሲይዝ፣ ትላንት ኢንተር ሚያሚ ደግሞ ወደ 8 ውስጥ መግባቱን እንደዚሁ ያረጋግጧል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ስትገኙ ከቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ዛሬ የዓለም አይኖች ሁሉ ኢትሃድ ላይ ናቸው። ሊቨርፑል ከማንቸስተር ሲቲ። ሁጎ ኤኬቴኬ በጣም ጥሩ ቡድን አጋሮች አሉኝ። ሊቨርፑል ከፍተኛ ደረጃ ያለው እግር ኳስ ክለብ ነው።
ህይወት እዚህ ቆንጆ ነች ብሏል። በዚህ ቡድን ውስጥ ራሴን በደንብ እያሻሻልኩኝ ይገኛለሁ። ለታላላቅ ስኬቶችም የሚራብ ድንቅ ቡድንስ በመሆኔ ደስተኛ ነኝ። ድንቅ ደጋፊዎች፣ ድንቅ ስቴዲየም ሊቨርፑል አለው ብሏል ሁጎ ኤኬቴኬ። ትክክለኛው ቦታና ትክክለኛው ክለብ ውስጥ እገኛለሁ ያለው ሁጎ ኤኬቴኬ አርኔ ስሎት ግብ ካስቆጠርኩ መለየን እንዳወልቅ አይፈልግም ብሏል በጋዜጣዊ መግለጫ ላይ። የዛሬውን ጨዋታ ለማሸነፍ ለቡድኑ ያለውን ነገር ሁሉ እሰጣለሁ ያለው ሁጎ ኤኬቴኬ ጨዋታውን በቋሚነት ይጀምራል ተብሎ ይጠበቃል። በማንቸስተር ሲቲ በኩል ዛሬ ፔፕ ጋርዲዮላ 999ኛ ጨዋታቸውን አድርገው በበርካታ ስኬቶች የታጀቡት ሰው ዛሬ 1000ኛ ጨዋታቸውን ያደርጋሉ። ከባርሴሎና ቢ ቡድን አንድ ብለው የማሰልጣን ታሪካቸውን የጀመሩት ፔፕ ጋርዲዮላ በባርሴሎና እግር ኳስ አሰልጣኝነታቸው በዋናው ቡድን አዲስ አብዮት የቀሰቀሱ እግር ኳስን ለየት ባለ መንገድ ለዓለም ያስተዋወቁበት 247 ጨዋታዎችን ከሁሉም ዋንጫዎች ጋር አሳክተው ወደ ባየር ሙኒክ አቀኑ። በባየር ሙኒክ 168 ጨዋታን አድርገዋል። ሮቤርት ሌዋንዶስኪ በ9 ደቂቃ 5 ግብ ያስቆጠረበት እጅግ በጣም ድንቅ ምሽቶችንም ከባየር ሙኒክ ጋር አሳልፈዋል። የሲቲ ህይወታቸው ግን ከሁሉም ሞቅ ደመቅ ያለ ነው። በርካታ ዋንጫዎችን ጠራርገው ወስደውበታል። 550ኛ ጨዋታቸውን ዛሬ ያደርጉበታል። በርካታ ክብሮችን ሲያሳኩ የማንቸስተር ዩናይትድን የ3 ተከታታይ ፕሪሚየር ሊግ ዋንጫ ማንሳትን የእሳቸው ቡድን ወደ 4 ተከታታይ ዓመት ከፍ ያደረገ ነው። ዛሬ 1000ኛ ጨዋታቸውን ያደርጋሉ። ጨዋታው ምሽት 1 ሰዓት ከ30 ሲል ኢቲሃድ ላይ ይጀምራል። ማንቸስተር ሲቲ ከሊቨርፑል። በሲቲ በኩል ባለፉት ባደረጓቸው ወደ 16 የሚጠጉ ጨዋታዎች 11ዱ በድል የተጠናቀቁ፣ 2 አቻ 3 ሽንፈት በዚህ ዓመት ያስተናገደ ቡድን ነው። የስሎቱ ቡድን ሊቨርፑል ደግሞ ባለፉት 17 ጨዋታ 10 ድል 1 አቻ 6 ሽንፈት ያጋጠመው ቡድን ነው። ማንቸስተር ሲቲ በመጨረሻ 5 የሁሉም መድረክ ጨዋታዎች 4 ድል 1 ሽንፈት። በሊቨርፑል በኩል በሁሉም መድረክ የመጨረሻ 5 ጨዋታ 3 ድል 2 ሽንፈት። በእርስ በርስ ግንኙነታቸው ሊቨርፑል በረጅም ርቀት ይመራል። 96 ጊዜ ሲቲን ሲረታው 47 ጊዜ ብቻ ሲቲ ረቶታል። 53 ያቻውቷል። የመጨረሻ 4 ግንኙነት ቆርጠን ካየን የሊቨርፑል የበላይነትን ከፍ ያደርጋሉ። 2-2 2 ጊዜ ሲቲን ረተውታል ከመጨረሻ 4 ጨዋታ። የመጨረሻ 4 ጨዋታ አቻ ሲለያዩ ደግሞ ሁለቱም ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። ዛሬ ምሽት የዓለም አይኖች ሁሉ ኢቲሃድ ላይ ሆነው ይሄን ጨዋታ ሲኮመክሙት ቅድመ ግምታችሁ እንዴት ባለ መንገድ ይሆናል? ማን ጨዋታውን ሊረታው ይችላል? ወይስ ምን አይነት ውጤት ይመዘገባል ብላችሁ ትጠብቃላችሁ? መልከታችሁን አድርሱን። ትላንት በፕሪሚየር ሊጉም በጣም ለየት ያሉ ጨዋታዎች ነበሩ። በተለይም በደረጃ ሰንጠረዡ አጠገብ ላጠገብ ያሉ። ለአብነት ያክል ዌስትሃም ዩናይትድ ከበርንሌይ ያደረጉት ጨዋታ ነበረ። ለተመልካች አዝናኝ ነበረ። የፕሪሚየር ሊግ ጨዋታ ሁሌም አዝናኝ ናቸው። ዌስትሃም ዩናይትድ 3-2 ረቷል። ዚያን ፍሊሚንግ 35ኛው ደቂቃ ላይ በርንሌይን መሪ ያደረገ። ከዛ ተራው ሙሉ የዌስትሃም ዩናይትድ ነበረ። ካሉም ዊልሰን 44ኛው ደቂቃ ላይ፣ ቶማስ ሱሼክ 77ኛው ደቂቃ ላይ፣ ካይል ዎከር ፒተርስ 87ኛው ደቂቃ ላይ 3 ተከታታይ ግብ አስቆጥረው ዌስትሃም 3-1 መራ። ኩል 97ኛው ደቂቃ ላይ ለበርንሌይ ቀሪ ግብ አስቆጠረ። ግን ቡድኑን ከሽንፈት አልታደገም። ጨዋታው በዌስትሃም ዩናይትድ 3-2 ድል አድራጊነት ተጠናቀቀ። ሌላኛው መርሃ ግብር ኤቨርተን ፍጹም የበላይ በነበረበት ጨዋታ ፉልሃምን 2-0 በሆነ ውጤት ድል አድርጓል። ጨዋታው በኤቨርተን ነበር ሁሉ ነገር ሲዘወር የነበረው። አልቢትሩ የጨመሩት 4ኛው ደቂቃ ከረፍት በፊት ኢድሪሳ ገና ጉዌ ከቲም ኢርጎባን ያገኛትን ኳስ አስቆጠረ። ከዛ በኋላ ተራው የማይክል ኪን ነበር። 81ኛው ደቂቃ ላይ ከኬረን ዲስፕሪሃል የመጣቿን የማዕዘን ምት በጭንቅላቱ አስቆጥሮ ጨዋታውን ኤቨርተን 2-0 በሆነ ውጤት እንዲረታ አስቻለው። ታዲያ እነኚህ ውጤቶች የደረጃ ሰንጠረዡ ላይ የተወሰነ ለውጥ አምጥተዋል። ለአብነት ያክል ኤቨርተን ማሸነፉን ተከትሎ ነጥቡን 15 አደርሶ ከፉልሃም አጠገብ ባንዴ ርቋል። ፉልሃም 15ኛ ደረጃ ላይ ተቀምጧል። አጠገብ ላጠገብ ነበሩ። በርንሌይ ከዌስትሃም ካረጉት ጨዋታ በኋላ ዌስትሃም ዩናይትድ ድል ማድረጉን ተከትሎ ነጥቡን ከራሱ ካሸነፈው በርንሌይ ጋር አስተካክሎታል። ትላንት እነኚህ ጨዋታዎች ልክ 12 ሰዓት ሲል የጀመሩ ናቸው። ዛሬም በነገራችን ላይ ይቀጥላል ፕሪሚየር ሊጉ። ኖቲንግሃም ፎረስት ከሊድስ ዩናይትድ፣ ክሪስታል ፓላስ ከብራይተን ኤንድ ሆቭ አልቢዮን፣ ብሬንትፎርድ ከኒካስል ዩናይትድ፣ አስቶን ቪላ ከበርንማውዝ፣ ከሲቲ እና ከሊቨርፑል ጨዋታ ውጭ ቀጥለው የሚካሄዱ ናቸው። ሰማዮቹ የዓለም ሻምፒዮኖቹ 3 ጎል 3 ነጥብ ትላንት አግኝተዋል።
3-0 በሆነ ውጤት ወልቭስን ድል ሲያደርጉት የምዕራብ ለንደኑ ክለብ ቼልሲ ከወልቭስ ጋር ያደረጉትን መርሃ ግብር 3-0 ረትተዋል። የሰማዮቹን የማሸነፊያ 3 ግቦች ማሎ ጉስቶ 51ኛው ደቂቃ ላይ፣ ዦ ፔድሮ 65ኛው ደቂቃ ላይ፣ ፔድሮ ኔቶ 73ኛው ደቂቃ ላይ ግብ አስቆጥረው 3-0 በሆነ ውጤት አሸንፈዋል። ወልቭስ በውድድር ዘመኑ 9ኛ የፕሪሚየር ሊግ ሽንፈቱን ሲያስተናግድ ያለው የነጥብ ብዛት 11ኛ ሳምንትም 2 ነው። ይተርፋል ተብሎ አይጠበቅም። በወልቭስ በኩል በሊጉ ካደረጓቸው 11 ጨዋታ መሰብሰብ የቻሉት 2 ነጥብ ነው። ቼልሲ 20 ነጥብ ደረሰ። ወልቭስ እዛው እንዳልኳችሁ 2 ነው። ከኢንተርናሽናል ብሬክ በኋላ ቅዳሜ ላይ በርንሌ ከቼልሲ፣ ተርፍ ሙር ወልቭስ ሞሊኒክስ ላይ ከክሪስታል ፓላስ ጨዋታቸውን የሚያደርጉ ይሆናል። አሌሃንድሮ ጋርናቾ ትላንትና 2 አስደናቂ አሲስቶችን ወልቭስ ላይ ያሳየን በርካቶች ሞድ ሲያቀርቡለት ነበር። ጋርናቾ ለቼልሲ ባለፉት 4 ጨዋታ 4 የግብ ተሳትፎን ማድረግ ችሏል። ምናልባት ወደ አቋሙ ተመልሷል ተብሎ ሊነገር የሚችል ደረጃ ደርሷል። እንግዲህ ይህንን ሐሳብ ለቼልሲ ደጋፊዎችን እንደ አጠቃላይ ግን አሌሃንድሮ ጋርናቾ በጨዋታው የነበሩ አንዳንድ ቁጥሮችን እናደርሳችሁ። 2 አሲስቶች፣ በሜዳ ላይ በርካታ የግብ ዕድል የፈጠረው 92% ኳስ የማቀበል ስኬት፣ 9 ኳሶችን በተቃራኒ ሳጥን የነካ፣ 2 የመሬት ለግነት 3 የመሬት ለግነት 2 ያሸነፈ 100% ረጃጅም ኳሶቹ ለቡድን አጋሮቹ ልኬታቸውን ጠብቀው የደረሱለት ድንቅ ምሽት ያሳለፈበት ነበር ማለት ይቻላል። በሱም በኩል አጥቂው ዦ ፔድሮ ወደ ግብ እየተመለሰ ነው። ባለፈው ሳምንት ቶትናም ላይ ትላንትና ወልቭስ ላይ ያስቆጠረ በተከታታይ ግብ እያስቆጠረ ነው። በጨዋታው ላይ ግብ ከማስቆጠር ውጪ 2 የግብ ዕድል ፈጥሯል። 2 ሙከራ ኢላማውን የጠበቀ ነበር። 27 ኳሶችን በትክክል ለቡድን አጋሮቹ ያቀበለ፣ 4 ኳሶችን 3ኛ የሜዳ ክፍል ላይ ያቀብሏል። 100% ታክሎቹ ስኬታማ ነበሩ። ሌላ ድንቅ ምሽት ያሳለፈ ተጫዋች ነበረ። በሱም በኩል በነገራችን ላይ ግብ አስቆጠረ የመጀመሪያው ማሎ ጉስቶ ነው። ትላንትና ያስቆጠራት ጎል በሲኒየር ደረጃ ያስቆጠራት የመጀመሪያ ፕሮፌሽናል ግቡ ናት። በፕሪሚየር ሊግም የተገኘች ግን ደግሞ ለቼልሲ በጣም ወሳኝም ግብ ነበረች። እንደ አጠቃላይ ከጨዋታው ላይ አንድ ሌላ ያየነው ነገር ውድ ቤተሰቦቻችን የኤንዞ ፈርናንዴስን ጉዳይ ነው። ኤንዞ ፈርናንዴስ ከአርጀንቲና ብሔራዊ ቡድን ስብስብ ውጭ ሆኗል። ምክንያቱ የጉልበት ጉዳት ነው። ይህ ጉዳቱ ምን ያክል ጊዜ ከሜዳ ያርቀዋል የሚለውን የአሰልጣኙን መግለጫ እንጠብቃለን። ግን ተጫዋቹ ጉዳት አስተናግዷል። ከዛ ውጪ በቼልሲ በኩል ውጤቱን ተከትሎም አሁን በ20 ነጥብ 2ኛ ነው። የሲቲን ጨዋታ ጨምሮ እነ በርንማውዝ ጨዋታቸው ውጤታቸው እስኪታወቅ ድረስ እነ ሊቨርፑል ውጤታቸው እስኪታወቅ ድረስ ቼልሲ ዛሬ 2ኛ ደረጃ ላይ ይቀመጣል። በፕሪሚየር ሊጉ ዩናይትድ ከቶትናም ትልቁ የሳምንቱ ጨዋታ ነበረ። ጨዋታው በፉክክር ደረጃ ከፍ ያለ ነው። 2-2 ተጠናቋል። ብዙ ድራማዎች፣ ብዙ ጥፋቶች ነበሩት ጨዋታው። በጨዋታው ላይ በነገራችን ላይ ዩናይትድ በብሪያን ቤሞ ግብ 32ኛው ደቂቃ ላይ መራ። ከዛ ቴሌ 84ኛው ደቂቃ ላይ አቻረጋቸው። ሪቻርድሰን 91ኛው ደቂቃ ላይ ቶትናምን አሸናፊ ያደረገች የምትመስል ግብ አስቆጥሮ ሜዳው በፈንጠዝያ ተሞልቶ እሱም በግድም ቢሆን መለያውን አውልቆ ደስታውን ገልጿል። ያው የቡድን አጋሮቹ ይዘውት ነበረ ግን አልቻሉትም። በኋላ ላይ ግን የሁሉ ደስታና ፈንጠዝያን በቶትናም በኩል ማቲያስ ዴሌክት 96ኛው ደቂቃ ላይ በጭንቅላቱ አስቆጥሮ ዩናይትድን ከመሪነት ወደ አቻ ወደ ተመሪነት የቀየሩ አጋጣሚዎችን እሱ ደግሞ ወደ አቻነት ቀይሮ 2-2 ተጠናቀቀ። አሁን ዩናይትድም ቶትናምም 18 ነጥብ ይዘው ከኢንተርናሽናል ብሬክ በኋላ ኦልድ ትራፎርድ ላይ ሰኞ ምሽት 5 ሰዓት ኤቨርተን ይገጥማል ዩናይትድ። እሁድ ቀን ላይ ደግሞ የለንደን ደርቢ ጨዋታ ኤምሬትስ ቶትናም አርሰናልን የሚያስተናግድ ይሆናል። ዩናይትድ በዚህ ዓመት በጣም ተሻሽሏል ያሉት ቶማስ ፍራንክ 2 ነጥቦችን ግን ጠላናል እያሉ ነው። የቶትናሙ አሰልጣኝ ቶማስ ፍራንክ ማንቸስተር ዩናይትድ በዚህ ዓመት በጣም ተሻሽሏል ሲሉ አስተያየታቸውን ሰጥተዋል። በዚህ ዓመት በጣም ተሻሽሏል ያሉት ቶማስ ፍራንክ የበለጠ ወጥ ቡድን የሆነ ይመስላል፣ በማጥቃት ረገድ በጣም አደገኛ ቡድን ነበር ብለው ዩናይትድን አወድሰዋል። አክሎም ከጠንካራው ከማንቸስተር ዩናይትድ ጋር ጥሩ አቋም አሳይተናል ያሉት አሰልጣኝ ቶማስ ፍራንክ በራስ የመተማመኑ ከፍ ያለ ነው። ማንቸስተር ዩናይትድ ተጫውቶ 5 ሙከራ ብቻ እንዲያደርግ ማቆም ቀላል አይደለም፣ ሁሉም ኮከቦቻቸውን ሜዳ ላይ ነበሩ ብለዋል። የቡድኑ የመጀመሪያ ጎል ያስቆጠረው ማቲያስ ቴሌ በበኩሉ 2 ነጥቦችን ጥለናል፣ ማሸነፍ ይገባናል ሲል ተደምጧል። በጨዋታው ላይ በማንቸስተር ዩናይትድ በኩል ቤንያሚን ሼሽኮ ዩናይትዶችን ሊያስፈነጥዝ የሚችል አጋጣሚ አግኝቶ
አስቆጠሮ ሲባል ሚኪ ቫን ደ ቬን አስጥሎት እሱም ተጎድቶ በዚህች አጋጣሚ ከሜዳ ይወጣል። ታዲያ የዩናይትዱ አሰልጣኝ ሩበን አሞሪም ቤንያሚን ሼሽኮ ያጋጠመው ጉዳት አስግቶኛል ብለዋል። የሼሽኮ ጉዳት አስጨንቆኛል ያሉት ሩበን አሞሪም ጉልበቱ ላይ ነው፣ የጉልበት ጉዳት ደግሞ ከባድ ነው ብለዋል። ቤንያሚን ሼሽኮ ትላንት በቶትናም ጨዋታ ተቀይሮ ገብቶ በጉዳት ተመልሶ ተቀይሮ ሲወጣ ከግብ ጠባቂው ጋር አንድ ለአንድ ተገናኝቶ ሊያስቆጥራት በነበረች አጋጣሚ ሚኪ ቫን ደ ቬን ኳስ አስጥሎት በዛው ተጎዳ፣ በዛው ወጣ። ቺ ኳስ ግን አለመቆጠሯ ወይም የሱ ያጠቃቀም ፍጥነት በዛ ቦታ ላይ አንድም ራሱን ለጉዳት የተደረገበት፣ ሁለቱም ዩናይትድን ነጥብ እንዲያጣ ምክንያት ከሆኑበት ይጠቀሳል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው በጨዋታው ነጥብ ማጣቱን ገልጸዋል። ማሸነፍ ካልቻለም መሸነፍ የሚባል ነገር የለም ነው ያሉት እሳቸው። ሩበን አሞሪም በድጋሜ ይሄንን ያደረግነው አላሸነፍንም ለምን እንሸነፋለን ብለዋል። አክሎም ጨዋታውን እንደ አጠቃላይ ከተመለከተነው 2 ነጥቦችን አተንበታል ብዬ አስባለሁ፣ ድፍን 3 ነጥብ ያስፈልገን ነበር ብለዋል። ትንሽ ብስጭት ይሰማኛል፣ ነገር ግን ከቶትናም ሁለተኛ ጎል በኋላ ተጫዋቾቼ በሰጡት ምላሽ ደስተኛ ነኝ ብለዋል። ዩናይትድ ግብ ሊያስቆጥርባቸው የሚችል ሰፊ አማራጮችን አግኝቶ ባይጠቀምባቸውም ብለዋል። የዩናይትዱ ያቻነትን ግብ አስቆጣሪው ማቲያስ ደ ሊግት በመጨረሻ ደቂቃ ያስቆጠረው ግብ የተሻለ ነገርም እንዲገባን ያደረገ ብሏል። የተጫወትንበት መንገድ ካሰበን ከዚህ የተሻለ ውጤት ይገባን ነበር፣ ግን ያቺም ግብ መገኘቷ ቢያንስ ቡድኑን ከሽንፈት ጠብቋል ብሏል። 5 ጨዋታዎች በተከታታይ ያልተሸነፈው ማንቸስተር ዩናይትድ ትላንትና 96ኛውን ደቂቃ መጠበቅ ነበረበት። የዘመነ ሩበን አሞሪም ረጅሙ ያለመሸነፍ ጉዞ 5 ጨዋታ ሲደርስ 5ቱም ጨዋታ ላይ ዩናይትድ 3ቱን ድል 2ቱን አቻ ወጥቷል። እንደ አጠቃላይ ማንቸስተር ዩናይትድ 11 ጨዋታ በዚህ ዓመት አድርጓል። 5 አሸነፈ፣ 3 ተሸነፈ፣ 3 አቻ 18 ነጥብ ሰበሰበ። 1 ክሊን ሺት 19 አስቆጥሮ 18 ተቆጠረበት። በቶትናም በኩል ልዩ የሚያደርገው ከዩናይትድ ያስቆጠራቸው ግቦች 19 ናቸው። ይሄ ከዩናይትድ እኩል ነው፣ ግን የተቆጠረበት 10 ሲሆን ዩናይትድ 18 ነው። 4 ክሊን ሺትም አለ በቶትናም በኩል። ቶትናም 11 ጨዋታ 5 ድል 3 አቻ 3 ተሸነፈ 18 ነጥብ። ሁሉ ነገሩ ልክ እንደ ዩናይትድ ነው። ሳንሸነፍ መቀጠላችን በራስ መተማመን ይሰጣል ያለው ብራያን ምቤሞ በሜዳችን ላይም ሆነ ከሜዳችን ውጪ ሳንሸነፍ መቀጠል ሁሉም ነገር ቀላል እንዲሆን ያደርግልናል ብለዋል። በዩናይትድ ቤት በጣም ደስተኛ ነኝ፣ እግር ኳስን ለመጫወትና ለማደግ ድንቅ ቦታ ብሎታል። በጣም ጥሩ የቡድን ጓደኞች አሉ፣ ሁሉም ጠንክሮ ይሰራል፣ ይህም እያንዳንዱ ተጫዋች ስራን ያቀለዋል ብለዋል። ብራያን ምቤሞ በማህበራዊ ትስስር ገጹ ላይም በአቻው ውጤት ደስተኛ ባይሆንም ግን ደጋፊዎቻችን በድጋሚ ማመስገን አለብን ብለዋል። ሴን ላመንስ እጅጉን ጥሩ ብቃት እያሳየ ነው። እርሱ በሜዳ ውስጥ ምን ማድረግ እንዳለበት ያውቃል። በተጨማሪም በጨዋታ ላይ ብዙ ነገሮች ሊፈጠር እንደሚችል የሚረዳ ግብ ጠባቂ ብለውታል። እርሱ 23 ዓመቱ ነው፣ ነገር ግን ሁኔታዎችን የሚረዳበት መንገድ ከእድሜው በቀደመ መልኩ ብለውታል ሩበን አሞሪም በነገራችን ላይ ይህን ግብ ጠባቂ ካመጡ በኋላ ዩናይትዶች በተወሰነ መንገድ ቢሆን ውድ ቤተሰቦቻቸው ይህ በተለይም በቅጽበት የሚያድናቸው ኳሶች ዳቪድ ዴሃን ድጋሜ እንዲያስቡት ያደረገ ወይም በዛ ውስጥ እንዲያዩት ያደረገ ይመስላል። ሩበን አሞሪም በጨረሻው ደቂቃ ላይ ድረስ ጎል ማስቆጠር አቅም እንዳለን ስናይ ግብ ጠባቂያችንም ጥሩ ነበር በመከላከሉ ብለው መወድስ አቅርበዋል። ሩበን አሞሪም በጥር ወር ቡድኑን የማጠናከር እድልን በተመለከተ በመጀመሪያ የቤንያሚን ሼሽኮን ሁኔታ ምን እንደሆነ ማየት አለብን። አማድና ምቤሞ ወደ አፍሪካ ዋንጫ በመሄዳቸው ችግር ይገጥመናል፣ ነገር ግን ያንን አስቀድመን እናውቀው ነበር ብለዋል። የውድድር ዘመኑ ከመጀመሩ በፊት አስቀድመን ልንዘጋጅበት እንችል ነበር፣ ነገር ግን በሳምንት 1 ጨዋታ ብቻ ስላለ የማይጫወቱ አማራጮች አሉን ብለዋል። ለማመቻቸት አስቸጋሪ ሁኔታ ነው፣ ነገር ግን የዝውውር መስኮቱ ሲከፈት ቡድኑን ማሻሻል የምንችል ከሆነ እንመለከታለን ብለው የተወሰነ ፍንጭ ሰጥተዋል። ማቲያስ ደ ሊግት ለምን የቡድንህ መሪ አልተደረገም ተብሎ ነበረ ሩበን አሞሪም። ይህ የሚያሳስብ ነገር አይደለም፣ ምክንያቱም ሁሉም ተጫዋች ለኛ መሪ ናቸው፣ ነገር ግን እሱ ከመምራት በላይ ሜዳ ላይ የሚያሳየው ብቃት ይበልጥ ይጠቅመናል። እሱ ለቡድናችን እጅግ ጠቃሚ ነገር ነው እያደረገ የሚገኘው፣ ይህም እንደሚቀጥል ተስፋ አደርጋለሁ ብሏል። በነገራችን ላይ ማቲያስ ደ ሊግት ለኔዘርላንድ ብሔራዊ ቡድን ዳግም ጥሪ እንደተደረገለት ይታወቃል። አርሰናል ትላንት ጎል ተቆጥሮበታል። ስለዚህ ጎል ማስተናገዱን ተከትሎ በ289 ዩናይትድ 14 ተከታታይ ጨዋታ ያለ ግብ የተጓዘበት በሁሉ መድረክ ሪካርዶ ነው ቀጥሎለታል። ኤድዊን ቫንደርሳን አሁንም በፕሪሚየር ሊጉ ረጅም ደቂቃ ግብ ሳይቆጠርበት የቆየው ሆኗል። 1311 ደርሷል።
እንዲሁም ለተከታታይ 14 ጨዋታ መረቡን ሳያስደፍር በ289 ወጥቶ ነበር። ዳቪድ ራያ ይሄም ሪከርድ አመልጦታል። ትላንትና አርሰናል ምንድነው የገጠመው? ወደ ስቴዲየም ኦፍ ላይት እናምራ። በፕሪሚየር ሊግ የሊጉ መሪ አርሰናል ካዳጊው ሰንደርላንድ ጋር ጨዋታ አድርጎ ጨዋታው 2-2 በሆነ አቻ ውጤት ተጠናቀቀ። ግብ በማስቆጠር ረገድ ባላርድ 36ኛው ደቂቃ ላይ መሪ ያደረገ ሰንደርላንድን። ከዛ ረፍት በዚህ ወጡ። ማይክል አርቴታ ቡድናቸውን መክረው ዘክረው ካስገቡ በኋላ ሳካ 54ኛው ደቂቃ ላይ ያደረጋቸው። ትሮሳርድ በጣም አስደናቂ ግብ 74ኛው ደቂቃ ላይ አስቆጥሮ አርሰናልን ወደ 2-1 መሪነት ቀይሮ ነበር። ብሮቢ 94ኛው ደቂቃ ላይ የአርሰናል ደጋፊዎችን ብስጭት ያደረገ አርሰናል 8 ተከታታይ ጨዋታ መረቡን ሳያስደፍር ቢወጣም 2 ግብ እንዲቆጠርበት ያደረገ ግብ አስቆጥሮ ጨዋታው 2-2 ተጠናቀቀ። አርሰናል በሁሉም ውድድሮች ከ10 ተከታታይ ጨዋታ ድል በኋላ እጅ የሰጠበት ሆኗል ነጥብ ለመጣል። አርሰናል መሪ ነው አሁንም 26 ነጥብ አለው። ሰንደርላንድ 19 አለው። ከኢንተርናሽናል ብሬክ በኋላ ፍልሃምን እና ሰንደርላንድ ይጫወታሉ ክራቨን ኮቴጅ ላይ። እሁድ አርሰናል ቶትናምን ከኢንተርናሽናል ብሬክ በኋላ የሚያስተናግድ ይሆናል። አርሰናል በሁሉም ውድድር ከ8 ተከታታይ ጨዋታ በኋላ ለመጀመሪያ ጊዜ ነው ግብ ያስተናገደው። የአሰልጣኝ ማይክል አርቴታው ቡድን 812 ደቂቃ በኋላ ግብ አስተናግዷል። ጥቁር ድመቶቹ በመጀመሪያ አጋማሽ ያደረጉት አንድ ኢላማውን የጠበቀ ሙከራ ነው ይህንን የአርሰናል ጉዞ ያስቀረው። መድፈኞቹ በፕሪሚየር ሊጉም በ4 ተከታታይ ጨዋታ ግብ አልተቆጠረባቸውም ነበር። ትላንት ግን አስተናግደዋል። በፕሪሚየር ሊጉ በተከታታይ ግብ ሳይቆጠርበት በርካታ ጨዋታ ያደረገው ዩናይትድ 289 ነበር፣ ያቀጥሏል። ማንቸስተር ዩናይትድ በወቅቱ 14 ተከታታይ የሊግ ጨዋታ ግብ ሳይቆጠርበት ተጉዞ ነበር። አርሰናል 8 ላይ ሲደርስ ነገሮች አብቅተውበታል። የሰንደርላንድ የመጀመሪያ ግብ ያስቆጠረው ዳንኤል ባላርድ ለልጅነት ክለቡ አርሰናል ልዩ ቦታ እንዳለው ተናግሯል። ትላንትና ግን ለሽንፈታቸው ምክንያት ነበር፣ ለአቸው ምክንያት ነበር። በተለይም አንድ ኳስ መጨረሻ ላይ የሚኬል ሜሪኖ እንዴት እንዳወጣው ለማመን ነው የሚከብደው። የልጅነት ጊዜን ያሳለፍኩት በአርሰናል ነው፣ እነርሱ ሁሉም ነገር አስተምረውኛል ያለው ባላርድ አርሰናል ሁልጊዜም በልቤ ይኖራል ብለዋል። ስለ ጨዋታው ያነሳው ባላርድ ከጠንካራ ቡድኖች ጋር መፎካከር እንደምንችል አቅማችንን አሳይተናል ብለዋል። አክሎም አርሰናል ምናልባት አሁን ላይ ከአውሮፓ ምርጡ ክለብ አንዱ ነው፣ በውጤቱም በጣም ደስተኛ ነኝ። ከአርሰናል 1 ነጥብ አግኝተናል፣ ይሄ ለኛ ትልቅ አጋጣሚ ነው ብሏል። ትላንትናም ግብ አስቆጠረባቸው ባላርድ። ያ ብቻ አይደለም ውድ ቤተሰቦቻችን፣ መጨረሻ ላይ ሚኬል ሜሪኖን ኳስ የተከላከለበት መንገድ እጅግ በጣም የተለየ ነበር። የፔፕ ጋርዲዮላ ቡድን ሲቲ ከስሎቱ ቡድን ሊቨርፑል ዛሬ ይጫወታል። ማሸነፍ ይገባን ነበር ያሉት ማይክል አርቴታ የሲቲና ሊቨርፑልን ጨዋታ አያለው ብለው ማረጋገጫውን ሰጥተዋል። እኔም ያያሉ ብያችሁ ነበረ በአርቡ ጋዜጣዊ መግለጫቸው እሳቸው ፍንጭ ባይሰጡም። የመድፈኞቹ አሰልጣኝ ማይክል አርቴታ ቡድናቸው ትላንትና እንደሰራው ስራ ድል መጎናጸፍ ይገባው ነበር ብለዋል። ማሸነፍ ይገባን ነበር ያሉት ማይክል አርቴታ በጣም ተበሳይተናል፣ ምክንያቱም 3 ነጥብ ማግኘት አልቻልንም ብለዋል። ስለ ዛሬው ሊቨርፑልና ሲቲ ጨዋታ የተጠየቁት አርቴታ በእርግጠኝነት እመለከተዋለሁ ብለዋል። ውጤቷቻ እንዲሆን ይመኙ እንደሆነ ሲጠየቁት በእኔ ቁጥጥር ስር አይደለም የሚሆነው እና የኔ ድርሻ መመልከት ብቻ ነው ጨዋታውን ብለዋል። ስለዚህ ዛሬ የሲቲና የሊቨርፑል ጨዋታ በአርሰናል ቤትም ይታያል ማለት ነው። እናንተስ ቤት ይታያል ወይ? መልከታችሁን አድርሱን። ጨዋታውን ማሸነፍ ይገባን ነበር ብሏል ማይክል አርቴታ። ኦፕታስ እንዴት ነበር ይህ ጨዋታ የሚለውን በቁጥር አስቀምጦታል። አርሰናል በጨዋታው ላይ 2 ግብ የማግኘት የሚችልባቸው ንጻሪያዊ ሙከራዎች ወይም ኤክስጂ ነበሩት፣ ሁለቱን ማስቆጥሯል። ሰንደርላንድ ከምንም ነው 2 ግብ ያስቆጠረባቸው። 0.44 ግብ የማስቆጠር ንጻሪ ውስጥ 2 ግብ አግኝቷል ሰንደርላንድ። ከዛ በሙከራ ደረጃ አርሰናል 17 ሞከረ፣ ሰንደርላንድ 6። አርሰናል 7 ኢላማውን የጠበቀ ሙከራ ሞክሮ 2ቱን ሲያስቆጥር ሰንደርላንድ በ2 ኢላማውን የጠበቀ ሙከራ ጥንቅቅ አድርገው ግቦች አስቆጥረው 2 አቻ ሆነዋል። በፖሴሽን 64.8% አርሰናል 35.2%፣ ሰንደርላንድ የኳስ ቁጥጥር በጨዋታው ላይ ነበራቸው። ከሞላ ጎደል በቁጥራዊ መረጃ ካየነው ጨዋታው ላይ እንደዚህ አይነትም ቁጥሮች ነበሩት። ምናልባት አርሰናል በማሸነፊያ ቱልሶች በጣም የተሻለ ግን ደግሞ ነጥብ የጣለበት ምሽት ነበረ። አርሰናል በዚህ ውድድር ዘመን በሁሉም መድረክ 17 ጨዋታ 14 ድል 2 አቻ 1 ሽንፈት፣ በፕሪሚየር ሊጉ 26 ነጥብ ሰብስቦ የሊጉ መሪ፣ በሻምፒዮንስ ሊጉ 12 ነጥብ ሰብስቦ በመሪዎቹ ታርታ የሚገኝ ምንም ሽንፈት ያልገጠመው፣ 13 ክሊን ሺት ያለው 35 አስቆጥሮ
5 የተቆጠረበት አርሰናል በዚህ ውድድር ዓመት የተቆጠረበት የግብ ብዛት በራሱ ውድ ቤተሰቦቻችን 5 ብቻ ነው 30 ግብ ልዩነት አለው ምናልባት ያቺ የቼልሲም ሪካርድ ሳትሰበር ቀርታለች በሰንደርላንድ በኩል እንግዲህ በዚህ ውድድር ዓመት በፕሪሚየር ሊጉ ከለንደን ቡድኖች ጋር ባደረጓቸው ጨዋታ አልተሸነፉም ዌስትሃምን 3-0 አሸነፉ ብሬንትፎርድ 2-1 አሸነፉ ከፓላሳቸው ወጡ ቼልሲ 2-1 አሸነፉ ከአርሰናላቸው ወጡ የለንደን ክለብ ብሎ ሰንደርላንድን ማሸነፍ ከባድ ነው አቻ መውጣት የቀለለው ራሱ ለአርሰናልና ለፓላስ ብቻ ነው አርሰናል ከኢንተርናሽናል ብሬክ በኋላ ከባድ ሳምንታትን ያሳልፋል ቶትናም ይላል 1 ባየር ሙኒክን በአውሮፓ ሻምፒዮንስ ሊግ ከዛ መልሶ ቼልሲን በፕሪሚየር ሊግ ብሬንትፎርድ አስቶን ቪላ ክለብ ብሩጅ እያለ ይቀጥላል በነጻሬ ደረጃ ከባዱ ሳምንት ከኢንተርናሽናል ብሬክ በኋላ ለአርሰናል እየመጣ ይመስላል ማይክል አርቴታ በትላንትናው ጨዋታ አንድ ቅያሬ ብቻ ነው ያደረገው ይሄም ከሁለት በታች ቅያሬ ሲያደርግ ከ43 ጨዋታ በኋላ ለመጀመሪያ ጊዜ ነው አርቴታ ሊጉ በጣም ከባድ ስለሆነ ማሻሻል ያሉበት ነገሮች አሉ ባለፉት 10 ተከታታይ ጨዋታ በማሸነፍ እና ጎል ሳይቆጠርብን የሰራነው ነገር ምን ያህል ከባድ እንደሆነ አሳይተናል ብለዋል በሁሉ ጊዜ በጣም ዘግይቶ ስለነበር የተቆጠረብን እኛም የተሸነፈን ያህል ይሰማናል እና በመጨረሻም የማሸነፍ ትልቅ እድል ነበረን ግን የተቆጠረብን ደቂቃ ለመመለስ በቂ ጊዜ አልሰጠንም ብለዋል ማይክል አርቴታም ከክሊንሺቱም ጋር በተያያዘ በተለይ ማው ክሊንሺት አተናል በርግጥ ያማል በተለይም ነጥብ ያስጣለ አጋጣሚ ሲፈጠር ደግሞ ሞር ያበሳጫል ብለዋል ማይክል አርቴታም ቡድኑ ክሊንሺትም ያጣበት ነጥብም ሙሉ ያጣበት ስለሆነ ያበሳጫል ብለዋል አርሰናል አንድ ጨዋታቻ ስለወጣ የዋንጫ ቡድን አይደለም ይላሉ ምክንያቱም ዛሬ አቻ የወጣ ነው በአገረ እንግሊዝ በትልቁ ሊግ ውስጥ በአሁኑ ሰዓት ሶስተኛ የሀገሪቱ ምርጥ ቡድን ከሆነ ሰንደርላንድ ጋር ያው ከሜዳ ውጪ ባደረግነው ጨዋታ አቻ ማውጣታችን አርሰናል ልክ እንደተሸነፈ አያድርገው የሚቆጥሩም ሰዎች አሉ ብሏል ማይክል አርቴታ በተመዘገበው ውጤት ብንበሳጭም አሁን የገጠምነው ቡድን ግን በፕሪሚየር ሊጉ ሶስተኛ ደረጃ ላይ ያለ በዛ ላይ ደግሞ በጣም ጠንካራና ወጥ ቡድን እያሳያለ ያው በሜዳ ውጪ ነውና በውጤቱ የተከፉ ቢኖሩም ግን አርሰናልን ከዋንጫ ፍቅር ውጪ ያደረገ አይደለም ብለዋል ሪካርዶ ካላፊዮሪ በግማሽ ሰዓት የአርቴታ መመሪያ መሰረት ወደ ጨዋታ ብንመለስም ግን አንድ ስህተት ዋጋ አስከፍሎናል ብሏል በአንድ ስህተት እዚህ አንድ ነጥብ አተናል ያለው ሪካርዶ ካላፊዮሪ ከረፍት በኋላ ግን ብዙ ተሻሽለን ነበር የመጣ ነው ብሏል ግን ውጤት ማግኘት ያልቻሉበት ሙሉ ውጤት ማግኘት ያልቻሉበት ነበር አርሰናል አሁን የጉዳት ታሪኩ 3 አጥቂዎቹን ያጣበት ቪክተር ዮኬሬሽ ከሃቨርስ ጋብሪኤል ጄሱስ የሌለበት በአሰተኛ 9 ቁጥር እንዳምነው እየተጫወተ ያለበት አጋጣሚ ነው ምናልባት ይሄ እንደ መጥፎ ድል ሊቆጠር ይችላል ምክንያቱም አርሰናል 3 አጥቂ ያለው ያውም አንደኛው አጥቂ በስፖርቲንግ ሊዝበን በሊግ 39 ግብ ያስቆጠረ በአውሮፓ የተመሰከረለት ግብ አስቆጣሪ በርከት ያለ ገንዘብ አውጥተው ያመጡት በዚህ ዓመት የለውጡ አካል ይሆናል የዋንጫው ምንጭ ይሆናል የተባለ ተጫዋቻቸውንም ተጎዳ ያው እንደለመዱት በሚካኤል ሜሪኖ እየተጫወቱ ነው ይሄ መጥፎ ድል ሊሆን ይችላል አርሰናል ከዚህ ሁሉ ኳከብቶቻቸው 9 ቁጥር ንጹህ አለመኖሩ ያውም በጉዳት ምክንያት ለማንኛውም በ6 ነጥብ ልዩነት ከቼልሲ ርቆ በአንደኝነት አርሰናል ይመራል ዛሬ ሲቲ የሚያሸንፍ ከሆነ ነጥቡን ማጥበብ ይችላል ከአርሰናል ጋር አሁን ያለው የነጥብ ልዩነት 7 ነው ስለዚህ ወደ 4 ዝቅ ማድረግ የሚችልበት አጋጣሚ ይፈጠራል በሲቲም በሊቨርፑልም በኩል ወደ 5 ዝቅ ማድረግ ይችላል ዛሬ የሚደረገው ጨዋታ በጣም ወሳኝ የሚያደርገውም አንዱ ይሄ ነው አርሰናል ግን አሁንም ፕሪሚየር ሊጉን ከአናት ሆኖ እየመራው ይገኛል ዛሬ በኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከኢትዮጵያ ቡና ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ሸገር ከተማ ከሀዲያ ሆሳዕና መቻል ከፋሲል ከነማ በእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ከብራይተን አስቶን ቪላ ከበርንማውዝ ብሬንትፎርድ ከኒካስል ኖቲንግሃም ከሊድስ 11 ሰዓት እና ሲቲ ከሊቨርፑል ምሽት 1 ሰዓት ከ30 በስፔን ላ ሊጋ አትሌቲኮ ቢልባኦ ከኦቪድ ማሎርካ ከሄታፌ ቫሌንሻ ከቤት ይጫወታሉ ሪዮ ቫልካኖ ከሪያል ማድሪድ 12 ሰዓት ከ15 ደቂቃ ሴልታ ቪጎ ከባርሴሎና ምሽት 5 ሰዓት በጣሊያን ሴሪ አታላንታ ከሳሱሎ ቦሎኛ ናፖሊ ጄኖዋ ፊዮረንቲና ሮማ ዩዲኔዜ ኢንተር ከላዚዮ በጀርመን ቡንደስሊጋ 11 ሰዓት ከ30 ሲል ፍራይቡርግ ሴንት ፖል ስቱትጋርት ከኦግስቦርግ አይንትራክ ፍራንክፈርት ከሜንዝ በፍራንስ ሊጋ ሎሪየንት ከቱሉስ አንገርስ ከኦግሸር ሜትስ ከኒስ ስትራስቡርግ ከሊልና ሊዮን ከፓሪስ ሰን ዠርሜን ዛሬ ጨዋታቸውን የሚያደርግ ይሆናል
እነኚህ ጨዋታዎች ዘና ፈታ የምትሉባቸው ቡድኖቻችሁ የሚያሸንፉበት ብዙ ጎል የሚያስቆጥሩበት ጨዋታ እንዲሆንላችሁ ተመኝተን የእሁድ ማለዳ የቃል ስፖርት ዩቲዩብ ቻናል የዜና ሰዓታችን ፍጻሜው እዚህ ጋር ሆነ። ቃል ስፖርት ዩቲዩብ ቻናል በምሽት የመረጃ ሰዓት እንገናኝ። ሰናይ ቀን